ወደ ቲክቶክ ዓለም እንዴት ገባሽ? እብድ ያሉኝ ቲክቶክ ላይ ያለ ጤነኛ እኮ የለም ሁሉም ያበደ ነው አልኩ። የሰው ልጅ ማንነቱን አታውቁትም። እዚህ ቲክቶክ ላይ ነው ያያችሁኝ እንጂ የኔን ታሪክ አታውቁትም። ልብ ይስጣችሁ፣ ማስተዋል ይስጣችሁ። ሁሉ ጊዜ ይሄን ነው የምላቸው። በጣም ብዙ ይሰርብሻል ነው። በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ። የስድቡን ተወው። እንዴት ነበር ቤይሩት? በጣም ከባድ ነበር። ከባድ ነበር። የቀን ስራም ገባው መዘጋጃ ከቄራ ወደ አዲሱ ገበያ በእግሬ እየሄድኩ ብዙ ነገር ሞከርኩ። እንደው ወደ ዱባይ ከመሄድሽ በፊት ቤይሩት ላይ በጣም ብዙ ችግሮች እንዳጋጠሙ ሰማሁ። ምን ችግሮች አጋጠሙሽ? ያው ልጆቼ ተበሳቅሎ ነበር ያገኘኋቸው። እዚህ ሳየው የዚህ ኑሮ ምንም አማራጭ የለም። ተመለስኩና ደግሞ ወደ ዱባይ ስደት ሄድኩ። ደግሞ እንደው ምናልባት ከዚህ ከአዲስ አበባ ስትሄጂ ቋንቋ ሳትችይ ነው የሄድሽው። እንደው ቋንቋ ሳትችይ መሄድሽ ያሳደረብሽ ተጽዕኖ አለ? እነሱ እንግሊዘኛ ነው የሚችሉት፣ እኔ እንግሊዘኛ አልችልም። በዛን ሰዓት እነሱ ቢቢቢ ሲሉ እኔ የማውቀው ጉዳይ የለም። ቁጭ ብዬ አፍጥጬ ያለ ጣት እያለሽ በጣም ቆንጆ እንደነበርሽ ነው የሰማሁት። እና ብዙዎች እናግባሽ እያሉሽ ልጆቼ ይበልጡብኛል፣ ቤተሰቦቼ ይበልጣብኛል ብለሽ እንደመኖርሽ ያሳደረብሽ ጫና ይኖር ይሆን? እኔ የአሜሪካን ላም አይደለሁም ለመውለድ የሚፈለገው። በተለይ ቲክቶክ ላይ በቅርቡ ሲመላለስ ያየሁት ቪዲዮ አለ። ባኢስ ወደ አዲስ አበባ ሲመጣ ባኢስ እኔ ፈልገህ ነው የመጣኸው የሚል ቪዲዮ ሰርተሽ ባኢስን አንቺን ፈልጌ አይደለም የመጣሁት ብሎ መልስ ሰጥቶሻል። እንዴት ነው ባኢስ ጋር ተገናኛችሁ? ላይክ አድርጉኝ እኔም ላይክ አደርጋችኋለሁ ብዬ ስለው አንዱ መቼም ሊያውቅ ይችላል እኔ ባላቀው ማዘር ወደ ቤተክርስቲያን ሄዱ ላይክም አላረገውት ፎልም አላረገውት ብሎ ጻፈልኝ። 45000 ኢትዮጵያ ብር ነሽ። እዚህ ጋር ስትመነዘር 45000 3 አመት የሰራሁት የሚገርም ነው። በ3 አመት 45000 እንደ ምን ሰራሽበት? ያለ አንድ ታክሲ 130,000 አገኘ። ያቺ ብር እዛ 130,000 እዛች መኪና ላይ ሆነች። መኪና አሮጌ መኪና ታውቃለህ፣ የሰሩትን መልሶ ለጎማ ምን ሲል አሁን እኔ ምን ሆንኩኝ? መልሼ ተቸጋሪ ሆንኩ። ምንድነው መሆን ያለብኝ? ተሰዶ ደግሞ መልሶ አረብ ሀገር መሄድ። ሰላም ጤና ይስጥልን ክቡራት ተመልካቾቻችን እንደምንከርማችኋል። የአፍሬ ቤተሰቦች እንግዲህ ዛሬ አንድ እንግዳ እዚህ ስቱዲዮ ጋብዣለሁ ማለት ነው። ብዙዎቻችሁ ታውቋታላችሁ። በተለይ በቲክቶክ ዓለም በጣም በርካታ ተመልካች ያላት ብዙ ቫይራል ቪዲዮዎች ያሏት እንግዳችን ነው እዚህ ስቱዲዮ እየጋበዝ ነው። የዛሬው እንግዳዬ አለም ይመር ትባላለች። እንግዲህ ከእሷ ጋር የሚኖረኝ ቆይታ አብራችሁ በጽሞና እንድትከታተሉ ጋብዛለሁ። ፕሮግራሙን ወደ እናንተ ማድረሰው እኔ ኤፍሬም ታጠቅ ነኝ። እንግዲህ ለአፍሪ ቤተሰብ አዲስ የሆናችሁ አፍሪ ክለብን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። አብራችሁን ስለምትሆኑ ከልብ እናመሰግናለን። አለም ጥሬና ክብረሽ እንኳን በሰላም ወደ ስቱዲዮአችን መጣሽ። እንኳን እኔም በሰላም ቆያችሁኝ። በጣም ጥሩ። እንደው ያው ለመጀመሪያ ያክል አለም ቲክቶከር ነች ወይንስ ምንድን ነች ከሚለው ቲክቶከር አለም ልበልሽ ወይንስ ምን ልበልሽ? ያው እንግዲህ በለው እየቀጠለ ስለሄደ በጣም በርካታ ተመልካቾች እንዳሉሽ ያው ሁሉም ያውቃልና እንደው ትውልድና እድገትሽ እስኪ እንጀምር። ከትውልድና እድገትሽ እንጀምር። ትውልድና እድገትሽ እንዴት ነው? የት ተወለድሽ? እንዴት አደግሽ ከሚለው እስኪ እንነሳ። እኔ ትውልድ ሀገሬ ወረሂበኖ ተንታ አውራጃ ይባላል። ወሎ ውስጥ? ወሎ። አዎ፣ ደሴ ዙሪያ ማለት ነው። ከዛ እናቴ እና አባቴ አንድ ነኝ። ለነሱም ሌላ ተጨማሪ የለኝም። አንድ ወንድም ብቻ የአባቴ ልጅ ያለ እንጂ ለእናቴ ነው ብቻ ነኝ። በ4 አመቴ ለአክስቴ አምጥታ አዲስ አበባ ሰጠችኝ። አዲስ አበባ አደግኩኝ በ4 አመቴ። ስለዚህ አዲስ አበባ ልጅ ነሽ? አዎ። እትብቴ እንትን ያለው እዛው እንጂ በ4 አመቴ ነው አዲስ አበባ የመጣሁት። እዚህ አዲስ አበባ እንግዲህ ያው ስላንቺ ሳጣራ አዲስ አበባ ከኖርሽ በኋላ ባለቤትሽንም ልጆች ከወለድሽ በጣም ከረጅም ጊዜ በፊት ነው ባለቤትሽን የሚያጣሽው እና ባለቤትሽን ካጣሽ በኋላ ቤተሰብ የማስተዳደሩ ልጆችን የማሳደጉ ነገር ኃላፊነቱ አንቺ ላይ ነው የወደቀው። እንዴት ነበረ የነበረው እንትን?
አዎ ልጆችን የመጀመሪያ ልጄን በ82 መጋቢት 6 ተወለድኩኝ። ሁለተኛ ልጄን 85 ጥቅምት 5 ተወለድኳት። ሶስተኛ ልጄን ደግሞ 87 እሷም ጥቅምት 16 ተወለደ። የመጨረሻ ልጄም 89 ግንቦት 9 ነው የተወለዱት። ባለቤቴ 90 ላይ ሞተብኝ። የመጨረሻ ልጄ 6 ወር ሆኖ ነው የሞተው። ከዛ ጀምሬ እንግዲህ ያው ልጅ ማሳደግ ማንኛውም ሰው ያውቀዋል። የቀን ስራም ገባው መዘጋጃ ከቄራ ወደ አዲሱ ገበያ በእግሬ እየሄድኩ ብዙ ነገር ሞከርኩ። እንደገና ያሱ ሳይሳካ ሲቀር ልጆችን ትቼ አረብ ሀገር ስደት ሄድኩኝ። የሄድኩትም 99 ሚሊኒየምን እኔ ቤይሩት ነኝ። እንዴት ነበር ቤይሩት? በጣም ከባድ ነበር እዛ መኖር። እንዴት ነበር? ምን አይነት ነገሮች አጋጠሙሽ? የዛ ጊዜ አዲስ ነኝ፣ ለቋንቋም አልችልም፣ ምንም አልልም። የሄድኩባት ሴትዮ ደግሞ በጣም ኃይለኛ ነበረች። የምትለኝን አልሰማም። አንደኛ ነገር የልምዱም የለኝ። በ3 አመት ሙሉ እሷ ቤት በ100 ድርሃም ያው መጨረሻ ላይ 3 አመት የሞልቼ 2003 ስመጣ 45000 ብር ነው ይዤ የመጣሁት። 45000 ብር ይዤ መጣሁ። 45000 ብር የዛ ጊዜ ያው ጊዜውም ደህና ነው። ያው ልጆቼ ተበሳቅለው ነበር ያገኘኋቸው እዚህ። እንደገና ለነሱ አስቤዛም ለነሱ ልብስ ምናምን ያናረኩና ደግሞ ሳየው የዚህ ኑሮ ምንም አማራጭ የለም። ተመለስኩና ደግሞ ወደ ዱባይ ስደት ሄድኩኝ። ደግሞ እንደው ወደ ዱባይ ከመሄድሽ በፊት ቤይሩት ላይ በጣም ብዙ ችግሮች እንዳጋጠሙ ሰማሁኝ። ምን አይነት ችግሮች ያጋጠሙሽ? አንደኛ ነገር የሄድኩባት ሴትዮ በጣም አደገኛ ናት። 7 ሰራተኛ አብራ 8ኛ እኔ ነኝ። ነጠላ ጫማ ራሱ እንደዚህ ክፍት አታስደርገኝም። ፀጉሬን ራሱ 2 ቆርጣኛለች። ያለ ፍላጎትሽ? አዎ በቃ ለምን ፀጉሬ በጣም ትልቅ ነው፣ አንቺ መዳም አይደለሽም እንጂ ሰራተኛ ነሽ፣ አይ ጊዜ በቃ ብዙ ትለኛለች። ቡና በጣም ሱስ ነበረብኝ። ከዛ ቡናና ሻይ ስፈልግ ወይ ከቡና ወይ ከሻው ከሁለት አንዱ ምረጭ፣ ሁለቱንም ይዘሽ መጓዛችን ማለት እኔ ግዴታ ቡና ዳቦ በቡና አይበላም፣ ሻይ መረጥኩኝ። ከዛ አንድ ቀን የማረሳው ነገር ቡና በጣም አማረኝ። አሁን አማረኝና ልጅ ልታመጣ 9 ሰዓት ከትምህርት ቤት ሄደች። ያንን ቡና ላፈላ ጋዙ ላይ እንዳረኩት መኪናዋን ይዛ ብቅ ስትል በቃ መጣችብኝ አልኩና እዛ እቃ እንትን ውስጥ ሲንክ ውስጥ ደፋሁት። ቤቱ ሽታው አለቃላ ሹ ሪህ ሹ አለ ማለት ምንም በቃ ይዛለታ ልትበላ ደረሰች። ከዛ እንደምንም በቃ ችያ አለወጉኝ 3 አመት እንደፈኝ መጣሁ። እንደው ምናልባት ከዚህ ከአዲስ አበባ ስትሄጂ ቋንቋ ሳትችይ ሄድሽው። እንደ ቋንቋ ሳትችይ መሄድሽ ያሳደረብሽ ተጽዕኖ አለ? በምን ተግባባችሁ? እንዴት ልትግባቢ ይቻልሽ? የተወሰነ ጊዜ እኔ 10ኛ ፎቅ ነኝ። አንድ ደግሞ ኢትዮጵያዊ 1 አመት ይሆናታለች እታች 9ኛ ላይ ናት። ልብስ ሳሰጣ እንተያያለን። ከዛ ሴትዮዋ የምትለኝ ቋንቋ ምንም አይገባኝም። ምን ይሻለኛል አልኳት። ስላት ወረቀት ጻፈችና የምግቦችን ዝርዝር በአማርኛ በእንትን በመወሎሊያ እንዲህ ወደ ላይ ያቀበለች። ከዛ ስታዘኝ በሳል ስትል ሽንኩርት ነው። ያችን ወረቀት እንትን ውስጥ ከታታለሁ። ደግሞ ድንች በጣጣ ስትለኝ ቶሎ ብዬ ወረቀቷን አወጣለሁ። እንደዛ እያልኩ ያችን ቋንቋ መልመድ ጀመርኩት። ከ3 ወር በኋላ ነው። ሳትማሪ እዚህ ግን ማለት የመማር እድል ቢያጋጥምሽ ተምረሽ ብትሄጂ ግን የተሻለ ነገር ከዛ ይበለጥ እንዴ ዱባይ እኮ ምንም አላስቸገረኝም። ላይ ስለመጣሽ? አዎ ዱባይ ራሱ በ15 ቀን ነው ቤዛ የመጣልኝ። ልምድ አላት ተብዬ በ600 ድርሃም ነው የሄድኩት፣ ልምድ ስላለኝ ማለት ነው። የዛ ጊዜ ግን ምንም ነገር ያው አማራጬ ሰው ሀገር ሁኜ ልጆችን ማሳደግ ስለነበረብኝ ማለት ነው። ስለዚህ የቋንቋ ችግርሽ በጣም አነስተኛ ነበር። የዛ በተለይ የቤይሩት ህይወትሽን በጣም ከባድ አድርጎብሽ ነበር? ተጽዕኖ አድርጎብኝ ነበር። ያው እንግዲህ ክቡራት ተመልካቾቻችን በጣም በርካታ ሰዎች በነገራችን ላይ ቋንቋ ሳይችሉ
ወደ አረብ ሀገራት ወደ ተለያዩ አውሮፓ ሀገራት ሲሄዱ በጣም በርካታ እንግልቶች ይደርሱባቸዋል። እንደዚህ አይነት እንግልቶችን ለማስቀረት እንግዲህ ልክ እንደ አፍሪኬር አይነት ድርጅቶች ብዙዎችን እያስተማሩ በህጋዊ መንገድ ወደ ውጭ ሀገር እየላኩ በጣም ጥሩ ህይወት እንዲኖሩ እያደረጉ ያሉ ድርጅቶች አሉና አሁንም ቢያንስ እንደዚህ አይነት ድርጅት አለመኖሩ አንቺን ጎድቶሻል? አዎ እዛን ጊዜ እንዳሁን አልተስፋፋም። አዎ ከዛ እንደው ምናልባት እዛ ያለሽ ጥቅምሽ እንዲያስከብርልሽ የፈለገ አካል አልነበረም? የለም ማለት ቆንጽላ ጽሕፈት ቤቱ ኤምባሲ ውስጥ ሊረዱሽ አልቻሉም? የለም ምንም የማውቀው ስለሌለኝ በቃ 3 ዓመት ሙሉ በር ዘግታብኝ ስለሆነ የማውቀው ነገር የለም። ከቤትም ስንሄድ ዘመዶቿ ጋር በመኪና ስለሆነ ይዛኝ የምትሄደው የምትወስደኝ ደግሞ አማርኛ አለበት ጋር ፊሊፒኖች አሉበት። እነሱ እንግሊዘኛ ነው የሚችሉት፣ እኔ እንግሊዘኛ አልችልም። በዛን ሰዓት እነሱ ቢቢቢ ሲሉ እኔ የማውቀው ጉዳይ የለም። ቁጭ ብዬ አፍጥጫ ያለም ብትሞት አማርኛ የሚያወራ ጋር አትወስደኝም። ለምን አማርኛ ካወራው ሌላ ነው ታውቃለች፣ ይመክሯታል ትላለች። ከዛ 45000 የኢትዮጵያ ብር ነው የተሸጣሽው እዚህ ጋር ስትመነዘር 45000 3 ዓመት የሰራው የሚገርም ነው። በ3 ዓመት 45000 እንደ ምን ሰራሽበት? ያን ነበር የዛን ጊዜ ጥሩ ነው ቀኑ፣ ጊዜውም ደህና ነው። ጤፍ 50 ኪሎ ጤፍ 800 ብር ነው። አንሶላ ብርድ ልብስ ስትገዛ በ12 ብር በ200 ብር ብርድ ልብስ ትገዛለህ። ሁሉንም ማስተካከለልኝ በዛን ሰዓት አልጋ ሁሉ ተደራራቢ አልጋ ገዝቼ 300 ብር ጨርቆስ እንጂ ገዝቻለሁ። ወደ ስራ ለማልገባሽም እንደው ስራንቺ ሰማ ከዛ ከመጣሽ በኋላ ቺፕስ መሸጥ ጽዳት ውስጥ መግባት አይነት ህይወት ውስጥ እንደገባሽ ሰምቻለሁ። በምክንያት ማለት ብሩን አጠቃቀም አላወቅሽበትም ወይንስ ደግሞ በተለያየ መንገድ ብርሽ ጠፍቶብሽ ነው ወደ ጽዳት ከዛ ከአረብ ሀገር ከመጣሽ በኋላ ወደ ጽዳትና ወደ ቺፕስ ልትሄጂ የቻልሽው? እንትን ከእሱ የሆነው ከዱባይ ከተመለስኩ ነው። መጀመሪያ ከቤይሩት እጃለሁ ብያለሁ። ከቤይሩት ከመጣሁ በኋላ በቋንቋ ትችላለች ተብዬ በ15 ቀኔ ነው የመጣልኝ ቪዛ። 3 ዓመት ተቀምጬ ከዱባይ ከመጣሁ በኋላ ከዛ አማራጭ ያችን ብር እንዳላጠፋት 200,000 ብር ነበረችኝ እንዳትጠፋብኝ እሷን ከስር የቤት ኪራይ እየከፈልኩ ስለሆነ የዛ ጊዜ ልጆች ይያለው የቤት ኪራይ 850 ብር ነበር የምከፍለው። ከዛ ያችን ከማወጣት ለምን እየሰራሁ አልጨምርባትም የሚል እቅድ ጀመርኩና ቺፕስ መጥበስ ጀመርኩ ውጭ አክስቴ በረንዳ ላይ ማለት ነው። ከዛ ስል እሱም እኔን እየጎዳይ ሲሄድ አቢሲኒያ እንትን ጽዳት የኤጀንሲ ይሄ እንትን ምንድነው አንሱራንስ እሱ እዛ ቀጠሩኝና 800 ብር እዛ ገባሁ። ያችን በረፍቴ ቺፕስ ጠብሳለሁ ደግሞ እንደዚህ ሲለኝ እዛ ሰራለሁ። መጨረሻ ላይ ልጄ በጣም ሲያስቸግረኝ መጨረሻ ልጄ ሞተር ግዢልኝ ሲለኝ አይ እኔማ ሞተር ላንተ አልገዛም፣ ሞተር ገዝቼ ልጄን እንዴት ነው መኪናስ ወደዛ ስትል ብትሞትብኝ የመጨረሻ የቲሞች እያሳደግኩ አልገዛልህም፣ ከቻልክ እስቲ የሰራችን ቢሆን ታክሲ ፈልግልና እሷ ትሻላለች፣ ለኔም ገቢ ትሆነኛለች፣ ከዚህ ከቺፕሱ ታሳርፈኛለች ብዬ ስናፈላልግ አንድ ታክሲ 130,000 አገኘው። ያቺ ብር እዛ 130,000 እዛች መኪና ላይ ሆነች። ከዛ ልጁም አንደኛ ትንሽ ነው እንትን ተቀጠረ ሹፌር ተቀጠረ። እሱን እንደረዳት አደረኩት። መኪና አሮጌ መኪና ታውቃለህ የሰሩትን መልሶ ለጎማ ምን ሲል አሁን እኔ ምን ሆንኩኝ መልሼ ተቸጋሪ ሆንኩ። ምንድነው መሆን ያለብኝ ተሰዶ ደግሞ መልሶ አረብ ሀገር መሄድ። ከዛ እንደገና 2008 ፕሮሰስ ጀመርኩ ቤይሩት። ለምን ዱባይ እንዳልሄድ ያቺ እንትን አለ ተጠርፈሽ ነው የመጣው? አዎ ካንሰል አለች። እንዴት ብዬ ሄዳለሁ? ከዛ ወደ ቤይሩት ተመለስኩ 2008 ሰኔ 7 ቤይሩት ሄድኩኝ። ከዛ ያቺ መኪና እሱ በወሩ ሹፌሩን አብሮ እሱ መስራት ጀመረ። ግን ቢሰራውም መኪና አዋጭነት ምንም ነገር 2 ወር 3 ወር ጋራጅ ጋር ትቀመጣለች። ይደውልና እናቴ እንደዚህ ናት እቺ ታክሲ እኔንም በሽተኛ አረገችኝ፣ ጭራሽ ጨጓራ በሽተኛ አረገች ሲለኝ ምን ሲለኝ እኔም ተነሳውና 2011 ከዱባይ መጣሁ እንዳለው በቃ አንድ ቀን ከሄደች በሁለተኛ ቀኗ ቁጭ ትላለች። ያችን የሚያስኳት ገንዘብ በታክሲ ወጣለች። እንደዚሁ ስል አክስቴን ማስታመም ገባሁኝ። የአክስቴ ቤት የቀበሌ ቤት ነበረ።
እሱን እንደገና ማደስ ጀመርኩኝ። እንደው ብትሞት እንኳን ሬሳዋ ከዚህ እንዴት ይወጣል ብዬ ያንን አደስኩኝ። ባደስኩ በአመት ከምናምኑ ልማት ተነሻለኝ። እዛም ሲሆን አረቂና ጠላ ውሃ ሸጥ ነበር እዛች ቤት ማለት ነው። እሷም ሞተች። እንደገና ያን ቤት ፕሮሰስ ጀመርኩ። ስማ ዞርኩና ተመለስኩ። እሷን እንትን አልኩና ወደ ኮዬ መጣን። ኮዬ የመጣሁት 2014 በልማት ተነሽነት 2014 ጥቅምት 16 ኮዬ ገባሁኝ። እንደው ምናልባት እዚህ ጋር ላቋርጥሽና እንግዲህ ልጆች የመጨረሻ ልጅሽን ከወለድሽ በጣም ኦልሞስት 20 ምናምን ዓመት ሆኖታል። በዚህ ጊዜ ውስጥ ግን በጣም በተለይ ወጣት እያለሽ በጣም ቆንጆ እንደነበርሽ ነው የሰማሁትና በጣም ብዙ የወንድ እናግባሽ ጥያቄ ይመጣልሽ ነበር። ግን ልጆችን ብለሽ ትዳር ውስጥ አልገባሽም። ለልጆችሽ ነው ቅድሚያ የሰጠሽው እና ይሄም እንደው በጣም ምን አይነት እናት ነች እንድትባይ ነው ያደረገሽ። እና እንደው ይሄንስ ማለት ብዙዎች እናግባሽ እያሉሽ ኖ ልጆቼ ይበልጡብኛል፣ ቤተሰቦቼ ይበልጣብኛል ብለሽ እንደመኖርሽ ያሳደረብሽ ጫና ይኖር ይሆን? አዎ ብዙ ሰው ለመውለድ እያለ ይጠይቀኝ ነበር። እኔ የአሜሪካን ላም አይደለሁም ለመውለድ የምፈለገው። እኔ ልጆችን የቲሞችን ማሳደግ ነው። ለምን እንደው ታውቃለህ፣ ወንድ ወልደህ ካገባህ ወይ ልጆች ይጎዳሉ ወይ አንተ ትጎዳለህ። ለዚህ መስዋዕት መሆን ያለብኝ እኔ ነኝ። ልጅነቴንም በልጆቼ ነው የጨረስኩት ምንም ነገር ሳያምረኝ። እኔ ስደትም ሂጄ በአገር ቤትም ሆነ በውጭም ሆኜ ልጆችን አሳድጌ ቁም ነገር ማድረስ ነው ፊቴ ላይ የሚመጣው እንጂ ወንድ አግብቶ ትዳር ይዞ እመራለሁ የሚል አላማም የለኝም፣ አሁንም የለኝም። እኔ ሰርቶ መቀየር ነው የምፈልገው። ለምን እንደሆነ ታውቃለህ? ጓደኛ ሲበልጥህ ቁንጣን ይፍለጥህ ይላል የአገሬ ሰው ሲተርት። እና እኔ መስራት እንጂ ትዳር ወይንም አሮጊት አይደለው ወይንም እንትን አይደለው አስቸግሮኝ አይደል፣ ራሴ ነኝ። ወይ እኔን ወዶ ልጆቼን ሊጎዳብኝ ይችላል፣ ወይ ደግሞ እኔ እሱን ወድጄ ልጆቼን ሊጎዳቸው ይችላል። እዚህ መካከል ላይ ምን ሆነ ልጆቼም ከኔ ሳይሆኑ እኔም ከልጆቼ ሳልሆን የሜዳ ላይ ከምንቀር አንዱን መንገድ ምርጫ ይዤ ነው የተጓዝኩት። እሺ ከዛ ወደዚህ ስንምጣና ወደ ቲክቶክ ዓለም እንዴት ገባሽ? ወደዲያ እንዴ መደመደ እንዴ ጀነጀነ እንዴ ደበደበ እንዴ ቲክቶክ ዓለም ላይ የገባሁት እኔ መስከረም 16 ነው። መስከረም 16 ያሁኑ 2017 አሁን ዝም ብዬ እንትንም ዋይፋይም የለኝም ጎረቤት በስልክ ሰጥቶኝ ነው። ከዛ እንደዚሁ እያየሁ ሳያቸው በቃ እንዴ ለምን እነሱን እያየሁ አይኔ ከሚጠፋ እኔን እያዩ እነሱ ስለምን እንትን አይሉም? እስቲ ቆይ አንድ ነገር ልድቀቅ ብዬ የሆነች እናንተም ፎሎ አድርጉኝ እንትን ላይክ አድርጉኝ እኔም ላይክ አረጋችኋለሁ ብዬ ስለው አንዱ መቼም ሊያቅ ይችላል እኔ ባላቀው ማዘሩ ወደ ቤተክርስቲያን ሄዱ ላይክም አላረገውት ፎልም አላረገውት ብሎ ጻፈልኝ። ከዛ ልክ የዛለታ ነው እንትን ያለኝ። አዎ ቀጠልኩ። ጭፈራ ላኩኝ እያልኩ በቃ እንትን አልኩኝ ቀጠልኩበት። በቃ በጣም ብዙ ይሰርብሻል ነው። በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ። የስድቡን ቶ አይቆርቡም እንዴ በቃ እብድ ነዎት እንዴ የስድቡን ቶ። እኔ ግን ስርቡ ምንድን ያደረኩት ውስጥ ልብስና ሸሚዝ አድርጌዋለሁ። ምንም እንትን አላለኝም። ግን ሁሉ ጊዜ የምምላቸው ቀልብና ልቦና ይስጣችሁ፣ ወደ ራሳችሁ ተመለሱ። የሰው ልጅ ማንነቱን አታውቁትም። እዚህ ቲክቶክ ላይ ነው ያያችሁኝ እንጂ የኔን ታሪክ አታውቁትም። ልብ ይስጣችሁ፣ ማስተዋል ይስጣችሁ። ሁሉ ጊዜ ይሄን ነው የምላቸው። በጣም ሰቅጣጭ ስድቦችን ይሳደባሉ። እኔም አይቻለሁ። ግን አንቺ ፖዚቲቭ ነው የምትመልሽላቸው። ልጆቼ ምናምን እያልሽ እኔ ለስራ ነው ምናምን እያልሽ ስታወሪ አይሻለሁ። እኔ ሰርቶ ለመቀየር ነው እዚህ ጋር እንጂ ወይንም አንዴ ብቻ እብድ ያሉኝ ቲክቶክ ላይ ያለ ጤነኛ እኮ የለም ሁሉ የሚያበደ ነው አልኩ። ይህችን ብቻ መልስ ሰጥቻለሁ። ሌላ ሲመልሱልኝ ቀልብና ልቦና ይስጣችሁ። አለ እናንተ ደም ስሬ አይሰራም። እናንተ ናችሁ እዚህ ደረሳ ያደረሳችሁኝ። በውጭም ያላችሁ በአገር ውስጥም ያላችሁ እድሜ ጤና ይስጣችሁ፣ ከፍ ያለ እንጀራ ይስጣችሁ ነው ሁልጊዜም ስገባ እምላቸው እንጂ አንድ ቀን ቃል ወጥቼ ክፉ ተናግሬያቸው አላውቅም። አሁንም ወደፊት ቀልብና ልቦና ይስጣቸው።
አሁን ላይ ያው አንቺ በጣም ብዙ ቪው ከሚያገኙ ቲክቶከሮች አንዷ ነሽ። በሚሊዮን የሚቆጠር ተመልካች አለሽ እና እሱን ወደ ቢዝነስ እየቀየርሽው ነው። ያው ስራ አይ ቲንክ ጠላ ነው የምትሸጪው። በቲክቶክ ያዩሽ ሰዎችም ጠላ የሚያዙሽ አሉ። ከዛ እየጠሩም እንደዚህ ቪዲዮ እያሰሩሽ ማስታወቂያ የሚያሰሩሽ እየከፈሉሽ አሉ እና እንደው ይሄን ነገር ስታዩ እንኳን ጀመርኩት ታያለሽ? አዎ እንደውም ልጅነቴን በበክ አባክኘዋለሁ። በቀን ስራና ባለማወቅ ልጅነቴን ጨርሼዋለሁ። ለምን እንደታውቃለህ? እውቀት ይመጣል ገንዘብ ይመጣል በ20 ዓመት እውቀት ይመጣል በ40 ዓመት ይላል። የዛን ጊዜ እንደዚህም ቴክኖሎጂ አልተራቀቀም፣ እንደዚህም አልሰፋም። እኔም እንትኑም የለኝ። አሁን ግን አንደኛው ማስተማሪ ሆኖኛል። ሁለተኛም ደግሞ እንደዚህ ለማያውቁ እንደኔ ያሉ የቤት ያሉ ሰዎች ብዙ እውቀት ይዘው ቤት የተቀመጡ አሉ። እንደኔ ወደ ውጭ ውጡና እነሱ ማንነታቸውን ይግለጹ። ይሄ ለኔ አንድ ትምህርት ነው። በተለይ ቲክቶክ ላይ በቅርቡ ሲመላለስ ያየሁት ቪዲዮ አለ። ባኢስ ወደ አዲስ አበባ ሲመጣ ባኢስ እኔን ፈልገህ ነው የመጣኸው የሚል ቪዲዮ ሰርተሽ ባኢስን አንቺን ፈልጌ አይደለም የመጣሁት ብሎ መልስ ሰጥቶሻል። እንዴት ነው ባኢስ ጋር ተገናኛችሁ? ባኢስን እኔ በቲክቶክ ነው ያየሁት። እስካሁን አልተገናኘንም። ያው ሳየው በሱ ሰርቻለሁ። እኔ አንተን አልፈልግም፣ እኔ ስራ ልስራበት እባክህ አዲስ አበባ የመጣሁ እኔን ፈልገህ ነው ወይ ብዬ ስል እሱም ደግሞ እዚህ ጋር ደበደበ እያልሽ እኔ አንቺን ፈልጌ አይደለም ለማስታወቂያ ነው የመጣሁት አለኝ። እስካሁን እኔ እና እሱ አልተገናኘንም። ያው በአካልም አላየሁትም። እንደዚህ በቲክቶክ ነው ያየሁት። እንደው ከቲክቶከሮች ከማን ጋር ማስታወቂያ ሰራሽ? እኔ ከስጢፎ ጋር ሰርቻለሁ። ከስጢፎ ጋር የሰራሽው እንደውም ሙዚቃም በነገራችን ላይ ተሰርቶበታል። ያንቺ ተደንሶበታል። አንቺ ያው ለቀልድ ያልሽው ለቀልድ የተናገርሽው ነገር በጣም ፌመስ ሆኗል። በጣም ብዙዎች እንትን እያሉት ነው። ወደደህ እንዴ ተኛህ እንዴ መደመደ እንዴ ጀነጀነ እንዴ ደበደበ እንዴ አሁን ቃል ገዛ ብትሄድ ወደ ታክሲ ብትወጣ እንዴ ደንብህ ነው እንዴ የተባለ ብዙ ነገር ማስታወቂያ እየተሰራበት ነው እና ለብዙ አራያም ትምህርትም እየሆነ ነው። እንደ ቀልድ እኔ እንደዚህ ይሆናል ብዬም አላሰብኩም ነበር፣ ግን ይሄው እንደዚህ ደርሷል። ሁለተኛ ነገር የአበሻ ቀሚስ እንትን ብያለሁ፣ አስተዋውቂያለሁ። ሌሎች በርካታ ስራዎችም እንግዲህ ወደፊት ሽሮና በርበሬም እንደዛ ተስፋ እናደርጋለን። እንደው በመጨረሻ ያው አንቺ ከኢትዮጵያ ወደ ውጭ ሀገር ሄደሽ ወደ አረብ ሀገር ሄደሽ በጣም ብዙ ቅድም ነገርሽ ብዙ ነገሮችን አይተሻልና ሰዎች በህጋዊ መንገድ በህጋዊ ኤጀንቶች በኩል ሄደው ቋንቋ ተምረው ሄደው ህይወታቸውን እንዲያሻሽሉ እስኪ ምከሪያቸው። አዎ እኔ አሁን ለልጆችም ሆነ ለእህቶችም ሆነ ለማንኛውም ሰው ምክር የምሰጠው ዝም ብለን በደንቆሮ አንጓዝ። በደንቆሮ ስንጓዝ አጋጣሚያችን መጥፎ ነው። አለማወቅ ብዙ ነገር ያደርጋል። ያንን ሁሉ እዚሁ ትምህርታችንን ጨርሰን እውቀታችንን ጨርሰን ከዚህ የተሻለ እንጀራ እንዲያገኙ በልጅነታቸው ሂደው ሰርተው ቢበሉ ደስ ይለኛል። ግን መጀመሪያ እውቀቱን፣ ትምህርቱን፣ ስልጠናውን በሀገራችን ጨርሰው ቢሄዱ ቢያንስ ቋንቋ በህጋዊ መንገድ ቢሄዱ ስትባል እንኳ አስቀምጠህ የምትውልበት ጊዜ ነው። ያንን እንኳን ስተማትበላ ሰዓት ነው። እዚህ ጋር የአረበኛ አሁን እግዚአብሔር ይመስገን በእንትንም መጥቷል። እሱን ተምረው ኦንላይን መማር ነው ትልቅ ነገር እኮ። እሱን አሁን ብዙ ቻሌንጅ መጥቷል። የዛ ጊዜ እኔ በነበርኩ ጊዜ ስልክም ራሱ አልነበረም። ያው እንኳን ትምህርት ነገር ማለት ነው። ያው በዳፈና ነው እዚህ የደረስኩት። ስለዚህ እኔም መመክራቸው ይሄዱ፣ ይስሩ፣ እውቀትን ግን ከሀገራቸው ይጨብጡ። በጣም ጥሩ አለምዬ፣ እኔ ጥያቄዎችን ጨርሻለሁ። ግን ይህን መናገር የምፈልገው አለ የምትይው ካለ እድል ልስጥሽ። እሺ፣ አመሰግናለሁ። ለዚህ ላበቃይ ጌታ እግዚአብሔር ይመስገን። ልጆችንም ሰላምና ጤና ይስጥልኝ። የተዋለደኝንም የተጋባልኝም አገሩንም ሰላምና ጤና ይስጠው። ፍቅር ይብዛ፣ ሰላም ይብዛ። ደግሞ ለምትሳደቡት ሰዎች
ቀልብና ልቦና ወደ ራሳችሁ ተመልሳችሁ እናንተም ማስተዋል ይስጣችሁ። ያደነቃችሁኝም ከጎኔ የሆናችሁም ከውጭም ከአገር ቤትም እድሜና ጤና ከፍ ያለ እንጀራ ይስጣችሁ። በጣም አመሰግናለሁ። በእናንተ ጥረት ነው እዚህ የደረስኩት። እግዚአብሔር ያክብርልኝ። በጣም ጥሩ። በጣም እናመሰግናለን አለም። ጥሪያችን አክብረሽ እዚህ ስቱዲዮ ተገኝተሽ ለመሰለ ቆይታ እንድናደርግ ፈቃደኛ ስለሆንሽ በእኔና በተመልካቾች ስም ከልብ አመሰግናለሁ። እኔም እናንተ ክብር አድርጋችሁ አክብራችሁ ጠርታችሁኝ ስቱዲዮማችሁ ያለኝን ያካፈልኳችሁ በጣም እኔም ትልቅ አክብሮት አቀርባለሁ። እድሜና ጤና ይስጥልኝ። አሜን። እናመሰግናለን። ክቡራት ተመልካቾቻችን እንግዲህ ዛሬ ፕሮግራማችን ይሄን ይመስል ነበር። ፕሮግራሙ ወደ እናንተ ያደረስኩት ነው ኤፍሬም ታጠቅ ነበርኩኝ። ለአፍሪካ ክለብ ቤተሰቦች አዲስ ሆናችሁ ተመልካቾቻችን አፍሪካ ክለብን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ተጨማሪ ቪዲዮዎች እንደርሷችሁ ማድረግ ትችላላችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ